ሰበላን ሄድኩ። በቃ አሁን የሆነ ነገር ላቅርብ። አቶ ዘላለምን ባለውለታዬ ሰውየው ምን ለማለት ፈልገሽ ነው? እሺ ይቅርታ፣ ስሙ እኮ አፌ ላይ ስለማይመጣልኝ ነው። ዝም በይ። ያ ተንክስ ቢሆን ኖሮ ማለት ነው አፍሽ ላይ ስሙ አይጠፋም። ማን ነው ደግሞ በዚህ ሰዓት ስልክ የሚደውለው? ቀደሙኝ 3 ሰዎች ነበሩ። ልምጣ? እሺ በቃ አንቺም ማትረቢ ይህን ሰውዬ ትወጂዋለሽ? ኧረ በፍጹም። ጥላም አደይን ከእናንተ አለያትም፣ ልጄ ናት፣ ይሄንን አውቃችሁ ግቡ። እኔ በሌለው ሰዓት እኮ እናንተን ሸክፋ እንደ እናት አድርጋ ያቆየችኝ እሷ ናት በማለት መሬቷንም ተናገራለች። አደይን ወደ ገጠር ያዩት እነ ጫኔ አባቷ ከተማ ለከተማ እሷን ለመፈለግ ይንከራተታል። እሷ ደግሞ ከእናቷ ጋር መታ ልትኖር ይሄም አይሆንም በፍጹም በማለት ወደ አባቷ ተደውሎለት አደይ ወደ ገጠር እንደሄደችም ተነግሮታል። ሰላምታዬ በያላችሁበት የዓለም ዳርቻ ሁሉ ይድረስልኝ። እንደምን አላችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ባርኮት እናት ወደ ቤቷ ስለተመለሰች በመሀል አደይን ስላጠቻት ብታኮርፍና ብትናደድም ግን ቤዛን ስላየቻት ደስ ብሏታል። ፍቅር ከጎኗ ስለነበረች እማዬ አወቅሻት በማለት ቤዛን ለማስተዋወቅ ሞክራለች። ቀጥላም ይችናት በአደይ ምትክ የገባቻት ግን የምትሰራት መስልም በይ ልጄ ደክሞኛል ሂጂና ቡና ፊልኝ ትላታለች። እማዬ ወደድሻት በማለት ጠይቃታለች። ስራዋ ገና መች ታወቀና ቤዛም ነይ በይ ፍቅር ቡና ማፍላቱን አግዢኝ በማለት ጠይቃታለች። ደግሞ ከመቼ ወዲህ ነው ቡና ፍልታ የምታውቀው? ነው ከደመወዝሽ ታካፍያታለሽ በማለት እናቷ ትመልስላታለች። ይችናው ሰራተኛ ብለሽ ያመጣሻት ፍቅር ሰራተኛ ስለተባለች እጅጉን በጣም ቤዛ ተናዳለች። ይቅርታ እማዬ፣ ነይ ቤዛ ወደ ኪችን ልሄድና እቃውን ሁሉን ነገር ላሳይሽ በማለት ባርኮት ጎትቶ ወደ ኪችን ይወስዳታል። በሌላ በኩል ደግሞ አሸናፊና ብርሃን አብሮ አደግ ስለሆኑ ሁለ ነገራቸው ጭቅጭቅ ነው። ብርሃን በጀሪካን ውሃ እየቀዳች ስለነበር ላግዝሽ እኔ ወንዱ እሻላለሁ በማለት ለማገዝ ይሞክራል። እዛች ከእንትና ጋር ተጣልተ ይሆናል እንደዚህ የከነፍክ የመጣኸው በማለት ወጋ ታደርገዋል። እሱ ጭቅጭቅ አያልቅምና ጭቅጭቃቸውን ቀጥለዋል። አለልኝና ጫኔ የሚባሉ አደይ አባት ጓደኞች ሲሆኑ ብርሃኔ እንዲሁ አንቺማ ቆንጆ ሆነሽ አይደል እንዴ? አደይንም አስንቀሻታል። አንቺ እንኳን ወደ አባትሽ ብትወግኝና የሚልሽን ብሰሚ አደይ ለሷ ብሎ ሀብታም ባል ቢያጭላት እሷም ጥላው ሄደች በማለት አንዳንድ ነገሮችን ወጋም ያደርጋሉ። እንናለልኝ የሚያወሩት ነገር እጅጉን ይማርካል። የገጠር ወጉንም ይዘውታል። አሸናፊ ብርሃንን የሚናገርበት ሰው አይፈልግም። ከናለልኝና ከነጫኔ ጋርም ይጣላል። እሷን እንደዚህ ብላችሁ እንዳትናገሯት ይላል። እነሱም ሰው ሳያይና ሰው ሳይሰማ አጫሃት እንዴ ሀል ያለ መግባባት ተፈጥሮ ያዙ ይልቀቁኝም ብለዋል። እህትሽ እስከምትሄድ ድረስ ከቤት እንድትወጣ አትፍቀጅላት። እነዚህ ሰዎች አላማሩኝም፣ ቢሆንም ግን እኔ እያለው ምንም አትሆንም እያለ ሊያረጋጋት ይሞክራል። አንድ አማራጭ አለኝ፣ ሆን ላድርስልሽና ወደ እናለልኝ በመሄድ አሁን አረቄ ጋብዛቸውና ያሰቧትን ነገር ሁሉ እንዲናገሩ አድርጋለሁም ይላል። ነገሩ ያልገባት ቤዛ አሁን የማትወጣው አዘቅት ውስጥ ገብታለች። ፍቅር ለእናቷ ቤዛ ሰራተኛ እንደሆነች ትነግራታለች። አሁን ላይ በፍጹም አስበው የማታውቀውንና እሆናለሁ ብላ ያላሰበችው ነገር ገጥሟታል። ጭራሽ ይባስ ተብሎ ኪችን በመግባት ምግብ አብሴም ተብላለች። ባርኮትን ቁም ስቅሉን ታበለዋለች። ሰራተኛ ሲሉኝ ዝም አልክ፣ ምግብ እንዳበስል ፈረድክብኝ፣ ይዘኸኝ ከዚህ ቤት ውጣ በማለት ትነግረዋለች። እሱም ተረጋጊ ለትንሽ ቀን ነው ይላታል። እያወሩ እያለ የባርኮት እናት ወደ ቦታው ታመራና ምግብ አልደረሰም፣ ልጆቹ እኮ በራብ ሞቱ ትላታለች። የተሰራው ምግብ መብራት እኮ ጠፍቶ ነው በማለት ትመልሳለች። ታዲያ እሴት አይደለሽም እንዴ ከሰላት ተቀጣጤም
ሲያዩሽ ሰርተሽ የምታውቂ አትመስይም። አደይ እስክትመለስ ነው እንጂ ከተመለሰሽ በኋላ ከጓደኛዬ ቤት ወስድሻለሁ፣ ይሄ ጊዜያዊ ቤትሽ ነው ብላታለሁ። ከነገሮችና ከድብርት ርቃ እናቷ ጋር ብትደርስም እዛም ሌላ ችግር ተፈጥሯል። በፊት ሀብታም ባል ታጭቶላት ሲሆን ያንን አልፈልግም የራሴን ኑሮ በራሴ መንገድ አሻሽላለሁ ብላ ከሰው ቤት ስትሰራ መቆየቷ ይታወቃል። ከስራ ቦታዋ ያለችበት ነገር ስላልተመቻት አእምሮዋን ለማረጋጋትና እናቷን ለማየት ወደ ቦታው ብታመራም እዛም ከዚህ በፊት ታጭቶላት የነበረው ሰውዬ አሁንም ስጋት ላይ ጥሏታል። ከፊቷ ላይ ጠፍቷል። እህቴ አታስቢ፣ የአባዬና የእናቴ መለያየት አንቺ አይደለሽም፣ አባቴ ስላልፈለገ ተለያየ ትላለች። ወደ እናቷ ቤት መግባቷን ያዩ የሰፈር ሰዎች እንዲሁም የአባቷ ጓደኞች እሷ እዚህ ከእናቷ ጋር መኖር የለባትም፣ አባቷ ከተማ ለከተማ እሷን ለማግኘት ይንከራተታል በማለት እሷ መሆኗን ካረጋገጡ በኋላ ሄሎ በማለትም ደውለዋል። ልጅህ መታለች፣ ከእናቷ ጋር ልትኖር ወስናለች በማለት ለአባቷም ይነግራሉ። አባቷም የትም እንዳትሄድ ጠብቋት፣ እኔ ነገ ጧት እመጣለሁ በማለት ማስጠንቀቂያም ይሰጣቸዋል። አባቷ ይሄንን ነገር ብንነግረው የገቢ ምንጫችንም ይሆነናል፣ መሀል ስንት ትከፍላለህ፣ ስለ ፍራንኳ ምንነጋገር እያሉ በተደጋጋሚ ሄሎ ሄሎ ቢሉም ኔትወርኩም አቋርጧቸዋል። እነሱ ግን በቃቸውን አላቆሙም። አደይ ገጠርም ደስታን አታለች፣ ከተማም ደስታን አታለች። የት እንደምትሄድና ምን እንደምትሆንም ግራ ገብቷታል። እናቷ ወደ እሷ ታመራና ምነው ልጅ ብቻሽን ተቀመጥሽ በማለት ትነግራታለች። እሷም የሆነ ሀሳብ እንዳሰበችና ወደ አረብ ሀገር ሂዳ በአጭር ጊዜ የራሷን ሕይወት እንደምትቀይር እንዲሁም ደግሞ የእነሱን ሕይወት እንደምትቀይርላቸው እህቷንም የተሻለ ቦታ እንደምታደርስ ትነግራታለች። እነን የሰማች እናት እጅጉን ደንግጣለች። እዛ ሂደሽ አመጣሽው ገንዘብ አልፈልግም፣ እዚህ ሁነሽ ጾሜን ባድርም ይሻላል፣ አድርገሽልኛል፣ ይበቃኛል፣ ከዚህ በኋላ አልፈልግም፣ የራስሽን ኑሮ ኑሪም ትላታለች። ናፊ ያቀደውና ያስበው ነገር ተሳክቶለታል። እነ ጫኔንና አለልኝን በስካር ካሰከረ በኋላ ውስጣቸው ያሰቡትንና ምን ለማድረግ እንደሚፈልጉ ለማውጣጣት እነሱንም አሰክሯቸዋል። እናለልኝ ሚስጥር ብለው ያወሩትን አንድም ሳይቀር ለአሸናፊ ነግረውታል። አባት አደይ መምጣቷን እንደተናገሩ እንዲሁም ደግሞ አባቷ በጧት እንደሚመጣ አሸናፊም የነገሩት ነገር ስላላሳመነው ስልካቸውን ወስዶም አረጋግጧል። ሌላ በኩል አደይ ከዴቭ ጋር ስላሳለፈቻቸው መልካም ነገሮችና ፍቅር ወደ ኋላ ተመልሳ እያስታወሰች ነው። ከኪችን ወደ ሳሎን አብረው ሲሄዱ፣ ከሳሎን ወደ ኪችን አብረው ሲሄዱ፣ ከኋላ ሲከተላት፣ እንደሚያፈቅራት ሲነግራት፣ ይዤሽ ልጥፋ ሲላት፣ አብረን እንሁን ሲላት፣ ሁሉንም ነገር እያስታወሰች በትዝታ ተውጣለች። ሌላ በኩል ደግሞ ዴቭ በዙሪያው ማንም የሚረዳው ነገር የለም። አንድ የምትረዳው አደይ ነበረች። ላትመለስ ወደ ገጠር ሂዳለች። የትና እንዴት ሂዶ እንደሚፈልጋትም አያውቅም። እሷ የምትሄድበትን ያውቃሉ ያለችው ሰዎችም በጊዜው አላገኛቸውም። ሕይወቱንና መንገዱን ማስተካከል አልቻለም። ሁሉንም ነገር የሚያስበው ስለ አደይ ብቻ ነው። ወደ ገጠርም ሊሄድ ዝግጅቱን ጨርሷል። አደይ እናት ሕይወቷን እንደምትኖርና የራሷን ሕይወት እንደምትመሰርት ደጋግማ አስረግጣ ነግራታለች። ምናልባት ከዴቭ ጋር ሊመሰርቱ ይችላሉ። ለዛም ነው ወደ ኋላ ሁሉንም ነገር ያሳለፉትን ፍቅር አስታውስ ብቻዋን ሆና በማሰብ ውስጥም ትገኛለች። ወደ ገጠር በመሄዷ አሁንም ዴቭ ተስፋ አልቆርጥም፣ የትም ሄዳ ትምጣ ቦታዬ ላይ እቀበላታለሁ፣ እጠብቃታለሁ እያለም ሰምተናል። አደይ አሁን ላይ አእምሮዋን ሳታረጋጋ ሳታርፍ አሁንም አባቷ ተመልሶ ወዳለችበት ሊያመራ ነው። እሷን ወደ ገጠር እንደሄደችም ሰምቷል። በመሃል አሸናፊም
አባቷ እንደሰማም አውቋል። አደይ አሁን ላይ ይሆቷ መስቀልቅል ብሏል። ወይ ከስራዋ አልሆነች፣ ወይ ከቤተሰቧ አልሆነች፣ ወይ ከጓደኛዋ አልሆነች። የትና እንዴት እንደምትሆን አረብ ሀገርም እንዳትሄድ ተከልክላለች። ይብቃኝና በቀጣይ ክፍል የተፈጠረውንና የሆነውን ይዘንላችሁ እንቀርባለን። ለዛሬው ግን ልሰናበታችሁ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑ